ክፈት ማስረጃ ክፈት። የምትጣደፈው ምግቡን እንደዛ ምበላው ተቻኩለመ ለሰላት ለመሆኑ ማስረጃ ክፈት። ነብዩ እንደዋሸው እዛው ስለነገርከን እናመሰግናለን። ለሰላት ነው የሚጣደፈው። ነብዩ ግን ለሰላት ሳይሆን ያለው ክርስቲያኖችና ይሰኑ ይተርክ ከክርስቲያኖችና ከአይሁዶች ተቃራኒ ለመሆን ነው ያለው። ሀቢብ ደግሞ ነው እኔ የምጣደፈው ከክርስቲያንና ከአይሁዶች ተቃራኒ ለመሆን ሳይሆን ለሰላት ነው ብሏል። ነብዩ ዋሽቷል። ለማንኛውም ያንተን መረጃ አሳየን። አንደኛው ክፈት፣ ማስረጃ ክፈት። ለሰላት መሆኑን ማስረጃ ክፈት። እኛ ካንተ አዳምጠኛ ቆይ እኛ ጾምን ምንፈታው ተቻኩለን ምንፈታው ክርስቲያኖችን ለመቅደም ነው የሚል ቦታ ካለ ሳይ ተዘጋጃውን መረጃውን ክፈት። አንተ አክፈተው ክርስ ሬዲ ነው ያው ተከፍቶላል። አንብብ አንብብ። አንብብ ሀቢብ። አረብኛ ይሁን እንግሊዘኛ አንብብ ያለው ተረድቻለሁ። ምን ይላል? ምንድን ነው የሚለው? ዘንድ ክርስቲያኒቲ ፎር ዘ ላንጉዌጅ ሶ እሺ አሁን ቀጣይ አንተ ነው። አሁን ደግሞ አንተን አሳየን። ምን አይነት ፈተና ውስጥ ገባው እያለ ነው። ፖዝ አድርጎ እኔ ደግሞ ክፋት ይሆን ብዬ መጠበቂስ እንደማያመጣ እያወቅሁ ማለት ነው። ተንኮለኛ እኮ ነኝ። አሁን እያዳመጠኝ ምን አለ ቢፈታኝ እያለ ነው። እርግጠኛ በዛ ይወጣል ስላልኩ ግን አይወጣም፣ ይመለሳል ስላልኩት ደግሞ ምን አለ እንደዛው ዝም ብሎ ቢቀርስ ወጣ እያለ ነው። ተንኮሌን አያችኋል። ክርስቲያኖች እየዋሿችሁ ነው የሚመስላችሁ እንደዛ ስለሚነግራችሁ መጽሐፋችሁ ነው። ግን ኒውትራል ሆናችሁ እስቲ ክርስቲያኖች እንዴት ነው የሚያምኑት? መጽሐፋቸውስ ምንድን ነው የሚለው? እኛስ ምን እያለን ነው የሚለው ብታዩት መልካም ነው ብዬ አምናለሁ። ስንተኛ ሱራ ላይ ነው? ቁርአን ላይ እያንዳንዱ ማስረጃ ለዚህ ነው አለ የምንለው። እኛ እኮ ዝም ስለለ ማናቅ ይመስላል። የሆነት ስንተኛ ሱራ ላይ ነው? ቆይ ስንተኛ ሱራ ላይ ነው? ስንተኛ ሱራ ላይ ነው? እኔ ልክፈትልህ በቃ እዚሁ ላይ ብነግሮ ሄደ ዳውንሎድ አድርጋ አስተምሮቱ ልታበላሽ ነው። አሁን ችግር የለውም። እኔ ከፍትልና ታነብልኛለህ፣ አንተ ታስረዳኛለህ። ከዛ እኔ ምንም አላወራም። አንተ ራስህ እያነበብክ ታስረዳኛለህ። ላለመናገር እኮ ነው። ምክንያቱም የጠቀሰው ነገር በፍጹም የሚሆን ነገር እንዳልሆነ ስለገባው መረጃው መናገር አልፈለገም። አንተ አሁን የሚሆን ነገር ዲስ ዱድ አሁን ራሱን እንዴት ነው የሚያውቀው የሚቆጥረው? ቆይ አዳም እሺ እቺ ዱድ ምን እንዴት እያሰበች ነው? በእሷ ቤት አሁን እየሸወደችን ነው። እኛ ከእሷ አራዳ ነው እኛ ፋራ አድርጋ በቃ መረጃ እንዳመጣ ነገር ምናምን ምን ላይ ያመጣው መናገር አይፈልግም። ምክንያቱም ሄደህ ሰርች ልታደርግ ሄደህ ልታገኝ ልፈልግ አስተምሮቱን ልበርዝ አንነግርም። የሆነች ስክሪንሻት እንትና አደረገና ምንም እኮ ያመጣው ነገር ምንም አንብበው እስቲ። ለማንኛውም ያመጣውን እስቲ ያመጣውን ራሱ ከረዳ እስቲ አንብበው። ሼትም ሰርች አድርገው ብቻ እስቲ መጽሐፉንም ስለማታውቀው ያመጣውንም ስለማታውቅ ቁርአን ተውራ የሚባል ሐዲስ የለም። እኔስ እስቲ አንብበው እስቲ ያመጣውን አንብበው ከጠቀመ መሰለም አዳም ደለም መሰለም አንብበው ያመጣው አነበብኩልህ እኮ አልሰማ አልከኝ። አንተ ነው እኮ ፈቃደኛ ያለንኮ እኮ አንብብ፣ ቀጥል አንብበው። እሺ አዳምጠኝ። ስትወጣ አይሰማም። አክቹአሊ ከወጣ አይሰማንም። ከወጣ አይሰማንም። ሀቢብ ተመለስ። ኔትወርክ ስለሚያስቸግረኝ ነው። ምን አባቱ እንደሆነ አንተ ቤት እንደሆነ እንደዚህ የሚያስቸግረኝ። አይ ቀይ በርቶብህ አልበረታብህም። ምክንያቱም እየወጣ ስለሆነ ነው እንጂ ምንም ኔትወርክ አላስቸገረ። እኔ ጋ ያሳየኝ ሲግናል ያመጣል እኮ ኔትወርክ አስቸገረ። አየዋለሁ እዚህ ጋር ይታየናል። እኛ ገስት ልላለን ማንኛው ነው ኔትወርክ እያስቸገረ ያለው የሚለውን ያሳየናል። ናትዋሽ ምንድን ነው ያልሽው? ቆይ አንተ አሁን ምንድን ነው የምትለኝ? ለምን አመጣ ነው ማስረጃው? ያመጣውን እሺ ከምን መጽሐፍ ላይ ያመጣው? አልነግርህም አልኩህ። እንደዚህኛ በላሽ ታስቀምጠዋል።
አልነግርህም። ከምን መጽሐፍ እንዳመጣው አልነግርህም። በትክክል የተቀመጠውን መጽሐፍ አይደለም ሲጀመር ሐዲስ አይደል ያልከኝ? ከሐዲስ አመጣውልህ ቁጭ አረ ሐዲስ መጽሐፍ አይደለም እንዴ? ወኩል ሐዲስ ደግሞ ሐዲስ መጽሐፍ አይደለም ወይ? ሜቢ ሐዲስ መጽሐፍ የለም ወይ? ሐዲስ መጽሐፍ የለም ወይ? ዲስዱ ሐዲስ መጽሐፍ እንደሌለ ነው የሚያውቀው ነው። ሐዲስማ መጽሐፍ ላይ እሺ፣ አንተ አሁን ይሄን ካልኩ ማለት ነው ስማ፣ እናንተ ከሌሊት ምን አዲስ ላይ ነው ያለው? እሺ አንተ ለምን ትበላለህ? ንገር። ምን አዲስ ላይ ነው ያለው? ወይ ፈጣሪ። አይ ሀቢብ ማንኛውም ሐዲስ ሄደህ በቃ እንደዚህ አይነት ድንቁርና በዘራቸው ያደርስ ነው ባይዘ ሰው ብዙ ጊዜ ይደነቁራል፣ መሀይም ይሆናል። የእስልምና መሀይምነት በጣም ዘወትር እየጠናባቸው ነው የሚሄደው። ግን ምንድነው እሱ እንደዚህ አይነቶቹን መጠቀማቸው እንደ ጦጣና ቺምፓንዚ እነሱን እያያችሁ እንደምትዝናኑ ነው በእናንተ ጭንቅላት ነው የምዝናናው። ሶሪ ኦፌንድ እንዳትሆን የእናንተን ጭንቅላት ሳስብ እንደዛ ነው ማስባችሁ። ዘግመታቸውን ያልጨረሱ አይነት ስታፍ እንደዛ አይነት አድርጌ ነው ማስባችሁ። እውነቷን ነግረው ሐዲስ ላይ የተጻፈውን ቁርአን ላይ የተጻፈውን ነግረው በተአምር ሰውን ወደ ሃይማኖታቸው አይጠሩም። ምክንያቱም ትክክለኛውን የእስልምና አስተምሮ አንድ ሰው ካወቀ አይደለም ወደ እስልምና ይቅርና መጽሐፉን እንኳን ለማንበብ እንዴት እንደሚጸየፈው ስለምናቅ ማለት ነውና በተቻላችሁ መጠን አታጭበርብሩ። ሃይማኖት ብላችሁ እስከያዛችሁት ድረስ ባትዋሹ ጥሩ ነው። ሐዲሱ ግልጽ ነው። እንግዲህ ሙሐመድ እንዲያፈጥሩ የነገራቸው ምንድነው? አንደኛ ከአይሁዶችና ከክርስቲያኖች ተቃራኒ ቃዲላ ከልልኝ ካለ መሰለኝ እሱን አንብብለት አይደል? ኦኬ ይቻላል። በነገራችን ላይ እኛ ዋና ዓላማችንም ታርጌታችንም ምንድነው እሱ በተቻለ መጠን እዚህ ተማምረን ሰዎች እውቀትን እንዲያገኙ ነው። ኦኬ ያ እንግዲህ ኢስላም ዌብ ነው ዌብሳይቱ። እንግዲህ ብዙ ፈታዎች የሚሰጡበት ማለት ነው። ጥያቄው ምንድነው? እንግዲህ አንድ ሰው ነው የጠየቀው ምን ብሎ I am newly married young man 25 የ25 ዓመት ወጣት ነኝ፣ አዲስ ባለትዳር አዲስ ያገባሁ ነኝ ብሎ እየጠየቀ ነው። My wife and I love each other very much እኔና ባለቤቴ በጣም እንዋደዳለን። When after iftar can I have intercourse with my wife please help me in this matter ከኢፍጣር በኋላ ከሚስቴ ጋር ወሲብ ማድረግ እንችላለን ወይ? ባካችሁ መልሱልኝ ነው እንግዲህ የጠየቀው። አክቹአሊ ከኢፍጣር በኋላ ነው የጠየቀው ማለት ነው። እንደ አንተ ከኢፍጣር በኋላ ነው እንደሚገርምህ በሚስት ማፍጠር ትችላለህ የሚል መልስ ነው የመለሱለት። እና አዳምጠው እዚህ ጋር እሺ አፍተር ሰንሴት ኒር ረመዳን በረመዳን ፀሐይ ከጠለቀች በኋላ ይላል ሙስሊምስ አር አሎውድ ቱ ብሬክ ዜር ፋስት ባይ ድሪንኪንግ ኢቲንግ ኦር ሃቪንግ ሴክሹዋል ኢንተርኮርስ። በረመዳን ፀሐይ ከጠለቀች በኋላ ሙስሊሞች በመብላት በመጠጣት ወይም ደግሞ በግብረ ስጋ ግንኙነት እንዲያፈጥሩ ይፈቀድላቸዋል። ወይ በመብላት ታፈጥራለህ፣ ወይ በመጠጣት ታፈጥራለህ፣ ወይም ደግሞ ከሚስት ጋር ወሲብ በማድረግ ታፈጥራለህ። ኢን ፋክት they are allowed to do all the lawful matter that were forbidden them during daytime in Ramadan በቀን የምንከለከላቸውን ነገሮች በሙሉ በምሽት ማድረግ እንችላለን። በረመዳን ጾም they can start with sexual intercourse ኢፍጣሩንም በወሲብ መጀመር ትችላላችሁ፣ ወይም with drinking or with eating ወይም በመብላት ወይም በመጠጣት there is no restriction concerning what to start with በየትኛው መጀመር እንዳለባችሁ ምንም የተገደበ ነገር የለም ይላል። ሀቢብ አንተ በሚስትህ ታፈጥራለህ? ሞክረው ታውቃለህ? ቀን ሙሉ ሲጾሙ ላስተዋ አንድ ነገር ልጠይቅ። ሲጾሙ ሙሉ ሳይበላ ነይ ማፍጠሪያ ጾሙን የዋለ ሰው ነይ ማፍጠሪያ የግመል ኮርቻ ላይ ብትሆንም ነው የሚለው በሱራ 287 ተፍሲር ኢብን ከሲር ላይ ከቻልክ ክፈተውና በፊት ሙስሊሞቹ ልክ እንደ ክርስቲያኖች ኢሻ የሚባለው የሁለት ሰዓት ከሰገዱ በኋላ ምግብ አይለኩም፣ ሴቶቻቸውንም አይለኩም ነበር ከኢሻ በኋላ። ነገር ግን አንዳንድ ሰዎች ሰሃባዎቹ ኢንክሉዲንግ ዑመር ኢብኑ ኸጣብ ነው የሚለው ዑመር ኢብኑ ኸጣብ ሚስቶቹን የሚለካል ተደብቆ ያደርግ ነበረ። ከዛ ዘይ ሪፖርት ነው የሚለው ከዛ ለመሐመድ ሪፖርት አደረጉ። ከዛ አላህ ፈቀደ።
የወረደበትን ምክንያት ስታዩ ደግሞ ሞር ኮሜዲ ነው ብቻ በጣም እሱ ብቻ ሳይሆን ይወሰልቱ ነበር ተደብቀው በረመዳን ወቅት ላይ ሱራ 2 187 እና ሱራ 587 ላይ የወረዱበት ምክንያት ምንድነው? ክርስቲያኖቹ በረመዳን በጾማቸው ወቅት ላይ የሴት ፍላጎታቸው ደስተዚህም ነው እና ከሚስቶቻቸው ባሎች እና ሚስቶች አልጋ ይለያሉ። እነሱ ግን አልቻሉም። አልቻሉም። በቃ ከዛ ወዲያ ምን ማድረግ ጀመሩ? ጠየቋቸው ክርስቲያኖችን፣ እናንተ ያስቻላችሁ እንዴት ነው አሏቸው። ክርስቲያኖቹ ብለው መለሱ፣ እኛ ከተለያዩ ጥላቶች እንከለከላለን፣ ሃይ ፕሮቲን ዳይተሪ ከሆኑት እንታቀባለን፣ በእንደዚህ አይነት ሴክሹዋል ኢንተረስታችን ይቀንሳል ብለው አሏቸው። እንግዲያውስ እኛ ምን ሞክረው አሉና ስጋ ነክ ነገሮችን ቀነሱ፣ አቆሙ። በጾም ወቅት ላይ እኛም እንደ ክርስቲያኖች ስጋ ነክ እንብላሉና አደረጉት ማለት ነው። ማሜ ሲሰማ ሱራ 587 አላህ ለእናንተ የፈቀደውን ጣፋጭ እንዴት በእናንተ ላይ እርም ታደርጋላችሁ ነው? አታቁሙ ፈቅዶላችኋል አላቸው። እዚህ ሐዲስም አለ። ሐዲስ ደግሞ ከሴክሹዋል ጋር የሚያገናኘዋል። ወሲቡንም ፈቅዶላችሁ ሳለ ለመርም አታደርጉት። ቀን ከጾማችሁ አይበቃም እንደ ማታ በለው ምናምን ነገር አላቸው። እንደ እንደዛ ይሻላል። አዎ ቀን ሲሰርቁ የነበሩት ምናምን በቃ ስጋውንም ብሉ መጠጡንም ጠጡ፣ ወሲቡንም ቀን አታድርጉ እንጂ ማታ ከ11 ሰዓት በኋላ ጀምረሽ በለው፣ ችግር የለውም። ታዲያ ይሄ ነገር ቆይ እኔ ማለት አሁን ኢትዮጵያውያን ነን እኛ ባለትዳር እንኳን ብትሆን ቀን ስራ ምትውለው ከሚስቱ ጋር የሚገናኘው ማታ ነው። ምንድን ነው እሱ? ሽፍት እኮ ነው ያደረጉት። እነሱ ጋር በጣም ሙቀት ነበር። ቀን ሙቀት ነው። ቀን ሙቀት ስለሆነ ቀን ከቤት አወጡ ይተኛሉ፣ ማታ ከዛ ይንቀሳቀሳሉ። ከዛስ ምግቡም እስከ እንትን ድረስ ይበላል። ኦልሞስት 11 ሰዓት ምግቡ ይበላል። ቀን ትተኛለህ፣ አለቀ። ግን ወሲቡም እንደዛው ታይም ነው እንትን ያደረገው። ለኢትዮጵያኖች አሁን ይህ ጾም አይሆንም፣ ለሌሎች ሀገራት አይሆንም። ለኢትዮጵያኖች እና ለሌሎች ሀገራት አይሆንም። ምክንያቱም እነኛ አረቦቹ አስቀድሞ የተጠቀሙት ታይም ሽፍት በማድረግ ነው፣ ታይም በመቀየር ነው ማለት ነው። እና አስቂኝ ነው። ተዛዳ ወሲቡን ተፈቀደ የሚል መጣ ማለት ነው። እና መልሰው ደግሞ እኛን ይወቅሱናል።